የብፁዕ ወቅዱስ አቡነ ማትያስ የእሸቱ መለሰን ድንቅ ስራ ላሳያችሁ። ነገር ግን አርሲ ቤተሰቦቻችን ናቸው። ባንዋለድ ኢትዮጵያዎች ናቸው። አሰኮ ባንወለድ አሰላ ያለ ሰው እናውቃለን። አሰላ ያለ ሰው ባናቅ አቦምሳ ያለ ሰው እናውቃለን። አብሮን ባይበላና ባይጠጣ የጓደኛችን አብሮት የተማረ ይሆናል። የቤተሰባችን አንድ አካል ይሆናል። ከቅርብ ጊዜ ወዲህ የኮንዶሚኒየም ቤት ጉዳይ ኢትዮጵያ ውስጥ ግን ሃይስኩል የሚገቡ ተማሪዎች ግዴታቸው ይሆናል። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። መከራና ስቃይ ውስጥ የሚገኙ ወገኖቻችንን እግዚአብሔር ያስብልን። በአርሲ ለተሰዉ ሰማዕታት በአጸደ ገነት ያኑርልን። መከራና ችግር ውስጥ ያሉትንም ደግሞ እግዚአብሔር ይጠብቅልን፣ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ይሄን ብያችሁ የዛሬው መረጃዎችን ነው የምነግራችሁ። በተወሰነ መልክ ቻይና አዲስ ነገር በኢትዮጵያ ይዛ መጣለች። በእያንዳንዱ ልጆቻችሁ ጋር ግዴታም ውዴታም የሆነ ነገር ነው ይዛ የመጣችው። ቻይና ልታስገድደን ነው ማለት ነው በተዘዋዋሪ መንገድ። አያይዤ የማቀርብላችሁ መረጃ ደግሞ ብፁዕ አቡነ ማትያስ ምን ገጠማቸው? ስለሳቸው ጉዳይ አዲስ መረጃ አለ ይዤላችሁ መጥቻለሁ። አያይዤ የማቀርብላችሁ መረጃ ደግሞ የታሰሩ ሊቃውንት ጉዳይን በተመለከተ ይሆናል። ስለነሱም አዲስ መረጃ ወጥቷል። አያይዤ አቀርብላችኋለሁ። በነገራችን ላይ የመኖሪያ ቤት ተመዝግባችኋል አይደል? የአዲስ አበባ ኮንዶሚኒየም የ40/60 የ20/80 ኮንዶሚኒየም ተመዝግባችኋል አይደል? የኮንዶሚኒየም ጉዳይ ከምን ደረሰ? አብረንም እና ይሆናል። ከሱር ቀጥዬ ደግሞ አስጌቾ አዲስ ነገር ይዞ ወደ ሚዲያ መጥቷል። ማን ያዟል እሸቱም እስከ ዛሬ ድረስ ማን አጠገባችሁ መተት እንደሚመትትባችሁ ማወቅ ከፈለጋችሁ ብሎ ያስረዳን መረጃ ይዤላችሁ መጥቻለሁ። እሸቱ መለሰ አስደናቂ ምላሽ ሰጥቷል። ለማን ነው ምላሽ የሰጠው? ምን ጉዳይንስ በተመለከተ ነው ያለውን በማስረጃም በመረጃም ይዤላችሁ መጥቻለሁ። አርያ መካሻን የፕሮግራሙን አዘጋጅቼ የማቀርብላችሁ ይህ የአርያ ሚዲያ ነው። መረጃዎች ለብዙዎች እንዲደርስ ላይክ በማድረግ ኮመንት በማድረግ ሼር በማድረግና ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ወደ ቻይና ጉዳይ ልውሰዳችሁ። ኢትዮጵያ የ82 ብሔር ብሔረሰቦች ወይ ደግሞ ከ82 በላይ የሚሆኑ ብሔር ብሔረሰቦች ቋንቋዎች ያሏት ሀገር ነች። ሁሉም ብሔር ራሱን ቋንቋውን ማሳደግ ይፈልጋል። የፌዴራል ቋንቋ እንዲሆንለት የሚፈልገው አማራውም ነው፣ ኦሮሞም ነው፣ ትግሬውም ነው፣ አፋሩም ነው፣ ሲዳማም ነው፣ ኩናምናም ነው። 5 ሰው የሚናገረው 1 ሰው የሚናገረው ቋንቋው ተከብሮለት ባህል ተጠብቆለት በሀገር ደረጃ ቋንቋው እንዲታወቅለት ይፈልጋል። ዛሬ እያንዳንዳችሁ ሁላችሁም ማለት ነው ልጆቻችሁ የቻይንኛ ቋንቋ እንዲማሩ ሊደረጉ ነው ወይም ሊገደዱ ነው። በትምህርት ሚኒስቴር ፊርማ ከተፈረመ በኋላ ይህን የምታዩት ዜና ከተለቀቀ በኋላ የትምህርት ሚኒስቴር በቀጣይ የቻይናኛን ቋንቋን ለመላው የኢትዮጵያ ተማሪዎች ማስተማር ግዴታ አድርጎ በትምህርት ፖሊሲ ውስጥ ያቀርጸዋል። ላሳያችሁ፣ ላንብብላችሁ። የቻይንኛ ቋንቋ ትምህርት በኢትዮጵያ ትምህርት ስርዓት ውስጥ ሊካተት ነው። ትምህርት ስርዓት ተካተተ ማለት የትምህርት ቋንቋ የሥራ ቋንቋ ሆነ፣ በተዘዋዋሪ መንገድ ግዴታ ሆነ ማለት ነው። ዓለም አቀፍ ከሚነገሩ ብዙ ህዝብ ከሚናገርባቸው ቋንቋዎች መካከል አንደኛው ቻይንኛ፣ እንግሊዝኛ፣ አረብኛ የምናውቃቸው ናቸው። በአብዛኛው አሁን የምንማርባቸው እንግሊዝኛዎች ናቸው፣ ዓለም አቀፍ ቋንቋዎች ተብለው ከሚነገርባቸው። አሁን ቻይንኛ ቋንቋን የትምህርትን በቀጣይ 5 ዓመት በኢትዮጵያ ለማስተማር የሚያስችል ሁለትዮሽ ስምምነት ተፈጽሟል። ስምምነቱም በአገሪቱ ውስጥ በአገራት መካከል እያደገ የሚገኘውን የባህል የትምህርትና የስነ ህዝብ ለህዝብ ግንኙነት ትብብር የበለጠ ለማጠናከር ያስችላል ተብሏል። የአማርኛ ቋንቋ ትምህርት በቻይና ዩኒቨርሲቲዎች የተሰጠ መሆኑ የተገለጸ ሲሆን በአዲስ አበባ ዩኒቨርሲቲ የኮንቬንሽን ኢንስቲትዩት የቻይንኛ ቋንቋ ትምህርት ከሰርቲፊኬት ስልጠና ጀምሮ እስከ 2ኛ ዲግሪ ፕሮግራም እንደሚያስተምር ይታወቃል።
አዲስ አበባ ዩኒቨርሲቲ የቻይንኛ ቋንቋን ትምህርት በሁለተኛ ደረጃ ትምህርት ቤቶች ለማስፋፋት ከአዲስ አበባና ከኦሮሚያ ትምህርት ቢሮዎች ጋር በቅርቡ ስምምነት ተፈጽሟል። እኔ አንድ ነገር ልጠይቃችሁ። በቻይና ሀገር ዩኒቨርሲቲዎች አማርኛ ለማስተማር ውል ስምምነት ተስማማችሁ፣ በጣም ጥሩ። በኢትዮጵያ ግን ሃይ ስኩል ድረስና ኤሌመንተሪ ድረስ ነው የምትመጡት። ለምን ቻይና አማርኛ ወይም ቻይና ኦሮምኛን እስከዚህ ድረስ አታስተምሩም? ስምምነቱ ለምን አቻ አይኖረው? ቻይና የሚገኙ ቻይኖች ዩኒቨርሲቲ ብቻ ሲገቡ ፈቅደው ወደው ብቻ ነው ቻይንኛ የሚማሩት። ኢትዮጵያ ውስጥ ግን ሃይ ስኩል የሚገቡ ተማሪዎች ግዴታቸው ይሆናል። ለምንድን ነው ግን እንደዚህ የሚደረገው? ይሄ ጥቅሙ ማላይ ነው የበለጠ የሚያጎለብተው? ብሔርን፣ ባህልን፣ ቋንቋን፣ እምነትን፣ እሴትን ለመያዝ የሚጠቅመው አንደኛው ቋንቋ ነው፣ መጠቀሚያ ነው። እንትን ስጦታው ችሮታው አልበዛም? እነሱ በዩኒቨርሲቲ ሰጣችሁ፣ እናንተም ዩኒቨርሲቲ ሰጣችሁ። ቢያንስ በዩኒቨርሲቲ እንኳን ብታረጉት እናንተ ትምህርት ሚኒስቴር ደረጃ ሁለተኛ ደረጃ ትምህርት ቤት ስታመጡት ካሪኩለም ላይ ከታች ትምህርት ተቋም ላይ ስታረጉት እያንዳንዱ ተማሪ ግዴታው ነው ቻይንኛ መማር። ኢትዮጵያ ውስጥ እኮ ኦሮምኛም ማናቃለን፣ አማርኛም ማናቃለን፣ ትግርኛም ማናቃለን፣ ሲዳምኛም ማናቃለን። ለዚህ ነው ሀገራችን ታድጋለች ትለውጣለች የምንለው አይደለም። በራሳችን ነገር መስራትና መለወጥ አለብን። እኔ እንደውም በመናነባቸው ብዙ ቋንቋዎች ለምሳሌ ብዙ ተናጋሪ ያለው ተብሎ የሚነገርለት ቋንቋ አማርኛ ነው። በግዕዝ ፊደል የሁሉም ኢትዮጵያውያን ቋንቋዎች ተተርጉሞ ወይ ደግሞ ቃላት ተሰድሮላቸው ተቀምጠው ብንግባባባቸው ኖሮ እስካሁን ኢትዮጵያ ውስጥ ያሉትን ቋንቋዎች በሙሉ እንግባባባቸው ነበር። እኛ አሁን በጣሊያን ቋንቋ ነው የምንነጋገረው። የእንግሊዝኛ ፊደል አይደለም፣ የሮማውያን ፊደል ነው ፊደሉ። ያው ቀኝ ግዛት ብሉት በተዘዋዋሪ መንገድ እና ትምህርት ሚኒስቴር ቻይንኛ ቋንቋ መማር ግዴታ ነው፣ ግዴታ አይደለም፣ ግዴታ አድርጎባችሁ ተፈራርሟል። ቀጣይ በ5 ዓመት ተግባራዊ ይደረጋል። የብፁዕ ወቅዱስ አቡነ ማትያስ ጋር ለመጣላችሁ ነው። ይሄ ዜና ሳውዲ 4 ኢትዮጵያውያንን በሞት ቀጣለች። ቢቢሲ ኒውስ አማርኛን የዘገበው ኢትዮጵያ ከ1600 በላይ ምህረት እንደተሰጣት ገለጸች። 1600 ኢትዮጵያውያን ፍርድ ቤት እስር ቤት ነበሩ። 4ቱ በሞት ተቀጥተዋል። ባሳለፍነው ወቅቶች ነግረናችሁ እንደነበረ የአዲግራት ሊቀ ጳጳስ የሆኑት የካቶሊክ ሊቀ ጳጳስና ብፁዕ ወቅዱስ አቡነ ማትያስ በአደባባይ ለመንግስትም፣ ለዲፕሎማቶችም፣ ለሃይማኖት ተቋማቶችም፣ ለውጭ ሀገር መንግስታትም ጭምር ማለት ነው ሳውዲ አረቢያ ለሚገኙ ዲፕሎማቶችም ጭምር ደብዳቤ ጽፈው መግለጫ ሰጥተው 200 ኢትዮጵያውያን የሞት ፍርድ የተፈረደባቸው 200 ኢትዮጵያውያን እንዲፈቱ ምህረት አዋጅ እንዲደረግላቸው ጠየቁ። አሁን ማህበራዊ ሚዲያ ላይ እየተነገረ ያለ አጀንዳ አለ። ወንድሜ ጸጋዬ ክፍሉ ላይ ያገኘሁት መረጃ ነው። በሳውዲ አረቢያ ለእስር ተዳርገው የነበሩት 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጠው ምህረት አዋጅ እንዲሰጣቸው ተደረገ። የቤተ ክህነትና የውጭ ጉዳይ ሚኒስቴር ሪያድ የሚገኘውን የፌዴራል ሚስዮንና የጅዳ የሚገኘውን የቆንስላ ጽሕፈት ቤት በማስተባበር ባደረጉት የዲፕሎማቲክ ጥረት በሳውዲ አረቢያ ለእስር ተዳርገው የነበሩት 1655 ዜጎቻችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል። ምህረት የተደረገላቸውም ምስጋና አቅርበዋል አለ ወንድማችን ጸጋዬ ክፍሉ። የሚገደሉትስ ኢትዮጵያውያን ምህረት ተደረገላቸው? ትላንትና ይህንን ዜና አቅርቤላችሁ ነበር። ሳውዲ አረቢያ 65 ኢትዮጵያውያን ባሳለፍነው ቅርብ 1 ወር ጊዜ ውስጥ ተገድለዋል። ለሞት ፍርድ የሚጠባበቁ 200 ኢትዮጵያውያን ነበሩ። እና ምን ተደረገ አልኳችሁ። በዚህ ጉዳይ ላይ ብዙ ማህበራዊ ሚዲያ ላይ ሲጽፉ የነበሩ ሰዎች ወይ ደግሞ የኢትዮጵያውያን ግድያን እንደ መብት አድርጋችሁ ስትቆጥሩ የነበሩት ኢትዮጵያውያን ስለ ሰብአዊ መብት፣ ስለ ኢትዮጵያዊነት፣ ስለ ወንድማማችነት፣ ስለ አንድ ሀገርነት እንኳን የማውራት አቅም ሞራል አላችሁ ብዬ አላስብም። ኢትዮጵያ ውስጥ ያለ በነገራችን ገዳይም ተገዳይም እኮ መሞት የለበት። ባይሞት ይመረጣል አይደል? እንደዛ ባንሆን እንመረጣለን አይደል? መመኘት ያለብን እሱን ነው። ውጭ ሀገር ተፈርዶባቸው ብፁዕ ቅዱስ አቡነ ማትያስ ሲጠይቁ ይገደሉ በሰው ሀገር ወንጀል ሰርተው ነው የምትሉ ሰዎች ይኸው ምህረት አደረገላቸው መንግስቱ። አሁንስ ምን ትሉ ይሆን? ብፁዕ ቅዱስ አቡነ ማትያስ ጋር የጠየቁት ጥያቄ ፍሬ አፍርቶ 200 ጠይቀው
የጠየቋቸውን ይሁን አይሁን በግልጽ ባይታወቅም 1655 እስረኞችን ፈተዋል። ሞት ፍርድ የተፈረደባቸው ግን 200 ነበሩ። ከ200 መካከል ደግሞ 65ቱ ተገድለዋል። 65ቱ የተገደሉት ደግሞ በ2023 እና በ2024 ከትግራይ ክልል በጦርነቱ ምክንያት በስደት የተዳረጉ ወጣት ኢትዮጵያውያኖቻችን ናቸው። እነዚህ ኢትዮጵያውያን ወጣቶቻችን በስደት በተዳረጉበት ሀገር የጫት ንግድና የአሽሽ ንግድ ሲነግዱ ተይዘው ህገወጥ ወንጀል ተብለው የሞት ፍርድ ተፈርዶባቸው በተራ የሚገደሉ ናቸው። ትላንትና 4 ተገደሉ ጭምር 65ቱ ቀደም ብለው ነበር። አጠቃላይ ስንት ሆነ? 69 ሆነ የተገደለው። የተገደሉት ከ200 ውስጥ ነው። የተማሩትስ የትኞቹ ናቸው የሚለውን ደግሞ በቅርብ ጊዜ አመጣላችኋለሁ። የብፁዕ ቅዱስ አቡነ ማትያስ ግን ደብዳቤ ውጤት አስመጥቷል። የውጭ ጉዳይ ሚኒስትር ቆንጽላ ጽሕፈት ቤትም ጅዳ የሚገኘው ውጤት አምጥቷል። በዚህም መንግስትም ሊመሰገን ብፁዓን ሊቃነ ጳጳስ ብፁዕ ቅዱስ አቡነ ማትያስም ሊመሰገኑ ይገባል። የተማሩትም ወገኖቻችን ወደ ሀገራቸው እንዲገቡና በሰላም ወደ ሀገራቸው እንዲኖሩ እንመኛለን። ይሄ ምኞታችን ነው። እግዚአብሔር ያሳካዋል የኛን ምኞትም። ይሄንን ብዬ ወደ ቀጣዩ መረጃ ልግባላችሁ። አስደሳች ዜና ከእስር ቤት ይዤላችሁ መጣ። የኔታ በትረ ማርያም አበባው ከእስር ተፈቱ። ደስ ያለን በእግዚአብሔር ስራ ነው። ደስ ስላለን ማለት ደስ የሚለን ለምን መሰላችሁ? መታሰር ለሁሉም ሰው ትክክል አይደለም አይደል? ቅጣትም ጥፋትም ሲሆን ነው አይደለም? እኚህ አባት በማህበራዊ ሚዲያ እንደምናውቃቸው ድምፅ ለመሆን እንደሞከርነውም ለሁላችንም ወንጌል በማህበራዊ ሚዲያ ሲያስተምሩ በአባትነታቸው ድርሻቸውን ለልጆቻቸው ለመመናቸው ሲወጡ የምናውቃቸው ናቸው። ይሆናል ተብሎ ነው ምናልባት በአርሲ እንትን በኋላ ከአርሲ መከራና ስቃይ በኋላ ማህበራዊ ሚዲያቸው ላይ አርሲ ድምፅ ስለሆኑ ታስረዋል የሚሉ መረጃዎች ወጡ። እንግዲህ እስካሁን ውሸት ይሁን እውነት እሳቸውም አልተናገሩም። ትላንትና ግን ራሳቸው በትስር ገጻቸው ምን አሉ መሰላችሁ? ሰላም ለሁላችሁ ይሁን፣ በመታሰሬ ለተጨነቃችሁ በሙሉ ዛሬ ተፈትቻለሁ። በተለያዩ የሚዲያ አማራጮች ድምፅ የሆናችሁኝን ሊቃውንት ቤተክርስቲያን፣ ውልደ ብርሃን ምዕመናን ሁላችሁም እግዚአብሔር ያክብርልኝ። በአካል መጥታችሁ ለጠየቃችሁኝ የማዕከላዊ ጎንደር ሀገረ ስብከት አመራሮች፣ የማዕከላዊ ጎንደር ማህበረ ቅዱሳን አመራሮች፣ የማዕከላዊ ጎንደር ሀገረ ስብከት የሰንበት ትምህርት ቤት አመራሮች፣ የጎንደር መጽሐፍ ትርጓሜ ቤትና የአቋቋም የምስክር መምህራንና ደቀ መዛሙርት፣ የጎንደር ዩኒቨርሲቲ መምህራን፣ የደብረ ኃይል ወደብረ ጥበብ በዓታ ለማርያም ማህበረ ካህናትና የሰንበት ትምህርት ቤት አባላት፣ በጠቅላላው የጎንደር ከተማ ወጣቶች ሁሉ እግዚአብሔር መልካሙን ሁሉ ያድርግላችሁ። የአንድ አባት ምስጋና። የታሰርኩት በዚህ ምክንያት ነው፣ እነንተና ከሰው ነው አይደለም ያሉት። ታስሮ ሲፈቱ ምስጋና የሚያቀርቡት ለአምላካቸው። የአባትነት ድርሻውን መጉም ይሄ ነው። ሌሎቹንም እንደዚህ በተስፋ እንጠብቃለን። የምንጠብቀው ድምፅ ስለሆኑ ታስረው ገዳዮች በነፃነት የተንቀሳቀሱ አንገደል ስላሉ ለታሰሩት ወገኖች ድምፅ የሆኑትን ለታሰሩት ወገኖች እናንተ የምታውቋቸው አሳሪዎች እናንተ የምታውቋቸው ምናልባት በዚህ ጉዳይ ካልሆነ ታሳውቁናላችሁ እንግዲህ በይፋ ካልሆነ ግን ለነዚህ ሰዎች የሚጠይቅስ አባት እንደ አዲስ አበባ ያላችሁት የላችሁም? ሌላ ቦታ ሲታሰሩት እነ ቀሲስ ጌትነት አይተነው፣ ዮኒ ሰማዕቷ ልጅ፣ ዲያቆን ዘላለም ታዬ፣ ቀሲስ መዝገቡ ካሳ፣ ዶክተር ማን ነው የሚጠይቃቸው? የትኛው ሊቃውንት አባቶች ናቸው የምትጠይቁት? የትኞቹ ሊቃነ ጳጳሳት ናቸው ሄዳችሁ በእስር ቤት ልጆቻችሁን የምትጠይቁት? የትኞቹ የሀገረ ስብከት አመራሮች ናቸው ሄዳችሁ ልጆቻችሁ መታሰራቸውንና የስራቸውን ምክንያት አጣርታችሁ እነዚህ ጉዳይ እንዲረግብና እንዲፈታ የምታደርጉት? እንደው በተስፋ እንጠብቃለን። ተስፋ ማድረግ ስለማይጎዳ እንግዲህ ለእናንተም ድርሻውን እየሰጠን ማለት ነው፣ የቤት ስራውን ድርሻው። ይሄን ብያችሁ የታሰሩት ይፈቱ፣ መከራ ውስጥ ያሉት ወገኖች ከመከራና ከስቃይ ይውጡ። ስለ አርሲው ጉዳይ ቃል ቀር ላይ ገብታችሁት ብዙ መረጃዎች አቅርቤላችኋል። በተለይ ዛሬ ለእናንተ የኮመንትና ሐሳባችሁን አላቀረብኩም። ትንሽ ሀዘን ላይ ስለሆነ እንዝለለው ብዬ ነው። አብዛኛው ጉዳይ በሱ ጉዳይ ላይ ስለሆነ መልእክቱ። አዲስ አበባ በጣም ብዙ ነገሮች ይጠብቃታል። በተለይ ነዋሪዎቿ ብዙ ነገር ይጠብቃሉ። በተለይ ማረፊያ፣ መኖሪያ፣ መጠለያ ቤት በሚባለው ጉዳይ ላይ መንግስት ብዙ እየሰራ እንደሆነ ይነገራል። ከቅርብ ጊዜ ወዲህ የኮንዶሚኒየም ቤት ጉዳይ እየተነገረ ይገኛል። በተለይ ምርጫ ሊደርስ ነው፣ በዚህ ጊዜ ሊወጣ ነው ተብሎ በታሰበ ቁጥር ኮንዶሚኒየም እንዲያድርጉ፣ አክቲቭ አድርጉ፣ አሳውቁ፣ እንትናችሁን ሙሉ 40 70 30 የሚመላው የጋራ አሰራር ላይ እንገባለን የሚሉ መረጃዎች ይመጣሉ።
ከራሱ ከተቋሙ የወጣውን መረጃ አላቀርብላችሁ እንስማው። ቤት ሊሰጣችሁ 20/80 እና 40/60 ቆጣቢ የነበሩ ቁጠባቸውን አጠናክረው መቀጠል አለባቸው። ለምሳሌ 200,000 የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል 1,000 የቆጠበም አለ የ2005 ተመዝጋቢ ነኝ የሚል ቅድመ ክፍያ ሊከፍል የሚችለው ብር ደግሞ ሊኖረው አይችልም ማለት ነው። ለምሳሌ ባለ 2,000 ብር ቆጠብኩ የሚለው አሁን ቅድመ ክፍያ ሊኖረው አይችልም ማለት ነው። ሰው ያን ማጣጣም ያስፈልጋል። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። አንደኛ ነገር በፊት በነበረው ሬት ያው አሁን ያለው ነባራዊ ሁኔታ እናውቃለን አይደለ? በዛ ዋጋ አሁን ይገኛል ማለት አይቻልም። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። ግን ደግሞ ከተማ አስተዳደሩ እነዚህን ቆጣቢዎች ቅድሚያ እድል ሰጥቶ በመንግስት የተገነቡትን ቤቶች ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ። እነዚህ ቤቶች ለምሳሌ 30% የመንግስት ሆኖ 70% የአልሚው ከሆነ በመንግስትና በግል አጋርነት እየገነባን ያለናቸው ቤቶች 30% ለመንግስት ለከተማ አስተዳደሩ የሚሰጠውን የቤት ድርሻ ለቆጣቢዎቻችን ሊሰጥ ነው መንግስት ወይ ከተማ አስተዳደራችን ተዘጋጅቶ ጨርሶ ያለው ማለት ነው። ድጎማ ይሆናል። ይሄ አልሚ 30% የኛን ድርሻ የከተማ አስተዳደሩን ድርሻ ወደ ቤቱ ይደጎምና ቤቱን እሱ ያለማለልን ቤት ለቆጣቢዎቻችን እንዲሰጥልን ነው ከተማ አስተዳደሩ በጣም በስፋት እየተሰራ እየሄደበት ያለው ማለት ነው። በመንግስትና በግል አጋርነት ቤቶችን ለመገንባት ወደ 120,000 የሚሆኑ ቤቶችን ውል ተዋውለናል። ከነዚህ ላይ ወደ 97,000 አካባቢ ወደ ትራክ የገቡ ናቸው። ከነዚህም ደግሞ አሁን ሰርተን እንጨርሳቸዋለን ብለን ያቀድናቸው ደግሞ አሉ። እነዚህን ወደ 27,000 የሚሆኑ ቤቶች እናጠናቀቃለን ብለን የያዝናቸውን በስፋት እየተሰሩ ነው። ለምሳሌ ሩቅ ሳንሄድ እዚህ ካዛንቺስ ያለውን አያት ሪል ስቴት እየሰራ ያለውን እናውቀዋለን ብዬ አስባለሁ። እዚህ ፒያሳ ደግሞ ያለውን ደግሞ በተመሳሳይ ማለት ነው እና በጣም በፍጥነት እየሰሩ ያሉ አልሚዎች አሉ። በአንድም በሌላም እየዘገዩ ያሉ ግን በእርግጥ አሉ። ዞሮ ዞሮ እኛ ይዘን እየሄድን ያለነው በፍጥነት በተለይ እየሰሩ ያሉትን እንደነ ኦቪድ ያሉትን አያት እና ሌሎችም አልሚዎችን እነሱን ያዝ አድርጎ የኛን ድርሻ ደግሞ ለቆጣቢዎቻችን ዋጋ እንዲቀንስ ማለት ነው ሰጥቶ ወደኛ ለማምጣት ሰፊ ስራ እየተሰራ ነው ያለው። መንግስት በጀት ብቻ ወደ 50,000 የሚሆኑ ቤቶችን እየገነባን ነው። ታሳቢ ተደርጎ እነዚህ ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው። ስለዚህ እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች እጣ ይወጣልና የእጣው ተጠቃሚ ይሆናሉ። ቅድሚያ እነሱ ነው ሊያገኙ የሚችሉት የሚለውን መልስ ለመስጠት ነው። ይወጣል እየተባለ ከቀድሞ ጀምሮ ወር እየሰማችሁ ነው። አሁንም በአስቸኳይ ቆጠባችሁን ጀምሩ። በ70-30 የግል አልሚዎች ጋርና መንግስት እያለማው ከሚገኘው 100,000 ቤትና 50,000 ቤት ጨምሮ ለእናንተ እጣ ይወጣል። ተዘጋጁ፣ የቁጠባችሁን መጠን አሳድጉ የሚል መረጃ ነው ከአዲስ አበባ ቤቶች ልማት ኤጀንሲ እንደዚህ መረጃ የወጣው። ይሄን ብያችሁ አስጌ ደንደሾ ነው አስጌ ደንደሾ ነው አይደል ስሙ ትክክለኛ። ባለፈው የአርሰናል ድጋፍ ጊዜ የአርሰናል ምንድነው የዋንጫ ስቴዲየም የተዘጋጀው ፕሮግራም ላይ የደጋፊዎች የድጋፍ ፕሮግራም በሚል ስቴዲየም ላይ ተዘጋጅቶ ነበርና የአርሲ ኢትዮጵያ ሀዘን ላይ ነችና እባካችሁ ሀዘን ቤት ዳንስ አይደነስም እና እንደ ሀገር አብረን ማዘን አለብን። መንግስት ባያውጅ፣ ሃይማኖት ተቋማት ሀዘን ምህላ ባያውጁ፣ መስጊዶች ምህላ ጸሎት ባያውጁ፣ ቸርቾች ምህላ ባያውጁ የፕሮቴስታንትም ቢሆን እኛ ግን እንደ ምዕመን እንደ ህዝብ የገዛ ወገኑን የሚገል ህዝብ ጋር ቁጭ ብለን ሀዘናችንን ደስታ እናድርገው። ቢያንስ ከአርሰናል አርሲ ይቀርበናልና ለወገኖቻችን ድምጽ እንሆናቸው፣ እንዘንላቸው የሚል ህዝባዊ ንቅናቄ ነበር። አይ ቲንክ የፖለቲካ ድጋፍ የፖለቲካ ተቃውሞ አይደለም። እንዲህ አይነት ጉዳይ ጎረቤት ሲያዝን የምን ፓርቲ አባል ነው ብለህ አይደለም የምትደግፈው፣ የምን ሃይማኖት ተከታይ ነው ብለህ አይደለም የምታዝንለት እና ኢትዮጵያ ውስጥ ሀዘን ሲደርስ እንደ አንድ ህዝብ ልናዝንለት ግዴታ አለብን። በዚህ ጉዳይ ላይ በጣም እናመሰግናቸው ታደለ ሮባ፣ ድምፃዊ ሳሚዳን፣ ወንድሜ ቴዎድሮስ
ቴዲ የቀይ አፈር ሰፈር ልጅ መድረክ መሪው ነው እንደምታውቁት። አርቲስት ራሄል ጌጡ እነሱን ጨምሮ ብዙዎች ወንድምና እህቶቻችን በፕሮግራሙ ላይ ተሳታፊ የነበሩም ጭምር ማለት ናቸው። አይደለም መድረክ ላይ አዘጋጆቹ ተሳታፊ የነበሩትም ጭምር ራሳችንን ከአርሰናል አርሲ ቀርበናል፣ አርሰናል እንደግፈዋለን፣ ግን ይሄ ጉዳይ ግዴታ አይደለም፣ ሐዘናችን ይቀድማል ብለው ከለቅሶ ቤት ዳንሱን ነጥለው ዘፈንና እስክስታውን ነጥለው ሐዘኑን ለማየት ሞክረዋል። ይሄን ጊዜ ግን ዋጋ ትከፍላላችሁ ብለዋቸዋል። ይሄ ደግሞ በነገራችን ብድር በቅርብ ነው የሚከፈለው፣ እግዚአብሔር በምድር ነው የሚከፍለው፣ ሩቅ አይደለም። እና በሙያችሁ በምናችሁ ለምትጠቀሙት ድጋፍና ተቃውሞ በተለይ የፖለቲካና የህዝብ ንቅናቄና ድጋፍ ያለበት ነገር ውስጥ ባትሳተፉ ይመረጣል። ለእናንተም የስራችሁ ህይወታችሁ ነውና ዋጋ ታጡበታላችሁ፣ ጥሩ አይደለም ብለን መከርን። በተቻለን አቅም ሚዲያ ላይ አንሸራሸር ነው። እኛም መረጃውን አጋርተን ወገኖቻችን ናቸው አርሲ ያሉት። በእርግጠኝነት ከአርሲ ያልተዋለደ ቤተሰብ ላይኖር ይችላል። ነገር ግን አርሲ ቤተሰቦቻችን ናቸው። ባንዋለድ ኢትዮጵያዎች ናቸው። አሰኮ ባንወለድ አሰላ ያለ ሰው እናውቃለን። አሰላ ያለ ሰው ባናቅ አቦምሳ ያለ ሰው እናውቃለን። አብሮን ባይበላና ባይጠጣ የጓደኛችን አብሮት የተማረ ይሆናል። የቤተሰባችን አንድ አካል ይሆናል። ባይሆን እንኳን የስጋ ዘመዳችን የግድ ኢትዮጵያዊ ስለሆነ የግድ ድንበር ጅማ ጫፍ ላይ ቢሆን እንኳን እዚህ ቅርብ አሰላ ጫፍ ጅማ ላይ ቢሆን እዛ አዲግራት ቢሆን ሰሜን ጅማ ጎጃም ቢሆን አሶሳ ቢገኝም ድሬዳዋ ሐረር ጅጅጋ ቢገኝም ወገናችን በጅምላ ሲጨፈጨፍ ከወገናችን ጎን የመቆም ኃላፊነት የታዋቂ ግለሰቦች ኃላፊነት የመጀመሪያው ድርሻ ነው። የመንግስት መሪዎች ኃላፊነት የሁለተኛው ድርሻ ነው። በዋናት ድርሻ እንደ ህዝብ መቆም አለብን። ቀድመን መንግስት ብዙ ኃላፊነት አለበት። ጠላትን ይዋጋል፣ ከጠላት ጋር መሳሪያ ያነሳል፣ እየተዋጋ ነው። ፌደራል ፖሊስ የሞተ ተብለው ለአንድ አጀንዳ ሲፎክሩበት አይታችኋል አይደል? የሆነ የእምነት ተቋማት ያ መከላከያ የፌደራል ፖሊስ የቆመው ለሀገር ነው። እንደ ሀገር ቆሞ ሲዋጋ ነበር አይደል? ሞተ፣ ተገደለ። ለማሲል ሞተ፣ ለሀገር ሲል ለማሲል ሞተ፣ ለህዝብ ሲል። እናንተ ያ ፖሊስ እንኳን የሞተው ለኛ ለወገናችን ሲል መሆኑን አውቃችሁ ቢያንስ ማቆም ስትችሉ ያላቆማችሁ ሰዎች አላችሁ። ላቆማችሁት ክብረት ይስጥልን፣ እግዚአብሔር ያክብራችሁ። ይሄንን ዋጋውን ጨምሮ ይክፈላችሁ። ይሄንን ለእናንተ ነው ማለት። አስጌ ዋጋችሁን ታገኛላችሁ ከዚህ በኋላ ብለናችኋል። እንዳጋጣሚ እኔ ተመልካችም ከፋይም ሆኜ አላቅም፣ እግዚአብሔር ይመስገን። እንትኑ ስለሌለኝ ነው፣ ያው ፍላጎት ሰጦ ስለሌለኝ ነው። ወዳጄ ቴዲን ጠይቁት፣ ያው እዛ መድረክ ላይ የቀረውን መድረክ መሪው። ሌላውን ግን ተው ብለን ተናገርን። አስጌ ደንደሾ ምን አለ መሰላችሁ? ሲሆን ሳትነግረኝ ካለፈ በኋላ ለምን የምትለኝ አንተ ብሎ ህሊና እናትህንና ብሎ ጀመረ። ወቀሰኝ እኮ በእውነት ተጸጸትኳል። ወዳጅ ወገኖች አለ ባለቀሳችሁበት ቦታ ሳቃችሁ ይሰማ። አርሲዎችን ነው ፈጣሪ የተሰበረውን ልባችሁ ጠግኖ ህመማችሁን ያስረሳ። እውነት አርሲዎችን ነው። በቃችሁ ይበላችሁ። አርሲዎችን ነው። መላው ኢትዮጵያውያን ደስታ መቅደሳችሁ ቤታችሁን ይሙላው። እውነትም መረቀ። ግና ከትናንት ጫማ ወጥታችሁ በኔ ጫማ አስቡኝ። አትጥሉኝ፣ አትግፉኝ፣ ወደ ቅፋችሁ ሳቡኝ። አቅጃ ያደረግኩኝ አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችሁም አለው አስጉ። አንድ ነገር ልንገራችሁ፣ ኢትዮጵያውያን በደም ላይ ቀልድ ቀልዶ አያውቅ። በሰው ሞት ቀልዶ አያውቅ። በሰው ሞት ቆሞ ሳያስብ ቀርቶ አያውቅ። ዛሬ መሪዎቻችንንም እባካችሁ አድኑን የምንለው መንግስት ስለሆኑ መሪ ስለሆኑ ስልጣን ስላላቸው እነሱ ነው ማድረግ የሚችሉት፣ ማድረግ ስለሚችሉ እንጂ ስለሌላ አይደለም። አንዳንዶች የእንትና ሃይማኖትና የእንትና ሃይማኖት ግጭት ሊያደርጉት ፈልገዋል። ነገር ግን የተገደሉት ኦርቶዶክሳውያን ናቸው የሚለው መረጃ እውነት ነው፣ ሀቅ ነው። ይህን ጳጳሶች የሚናገራሉ። ቤተክርስቲያን መግለጫ አወጣለች፣ የሞትን ዝርዝር አወጣለች። ስለዚህ የተገደሉት ኦርቶዶክሳውያን ናቸው። እኛ እንደ ሀዘን ተቀምጠናል። የኛ ሀዘን ደግሞ ያሳዘናቸው ብዙ የእስልምና እምነት ተከታዮች አሉ፣ ብዙ የፕሮቴስታንት እምነት ተከታዮች አሉ። እንደ ሰው እንደ አንድ ሰብአዊ ኢትዮጵያዊነት የተሰማቸው ሰዎች አሉ። የሀዘን ኢትዮጵያዊ ስለሆኑ ብቻ የተሰማቸው ኦርቶዶክስ ስለሆነና ስላልሆነ አይደለም። አንተ አርሰናል ዋንጫ እስኪበላና ተጫውቶ እስኪወጣ ድረስ ኢትዮጵያ ያልነበርክ። ምክንያቱም ማህበራዊ ሚዲያ ላይ ሴቶችን እንደምትሳደበው፣ እንደምትዘብትባቸው፣ እንደምትሳለቅባቸው ሁሉ ማህበራዊ ሚዲያ ላይ ያለውን አጀንዳ ታውቀው ነበር እና
ነገ ከነጎዳ ይቅርታ ጠይቃለሁ ምንም አያመጡም ብለህ አስበህ ከሆነ እንግዲህ ያልከውን ዋጋውን ወደፊት ታየዋለህ። ግን እሱ ይቅርታ ጠይቋል። ይሄን ልላችሁ ነው የፈለኩት። ትዝብት ነው ትርፉ። የትላንትናው ዳንስን በየቀኑ የምትኖረው ዳንስ አይደለም። ከሰው ጋር ነው የምትኖሩት፣ ከህዝብ ጋር ነው የምትኖሩት። ከህዝብ ጋር የሚጣላ መንግስትም የሃይማኖት ተቋምም መሪም ምንም ኖሮ አያውቅም። መኖር የለበትም እንደዚህ። ህዝብን የሚመራ መንግስት ነው። ለመንግስት መታዘዝ ያለበት ደግሞ ህዝብ ነው። ህዝብ ደግሞ ሀዘን ገጠመው። በሀዘኑ መንግስት ሄዶ አጽናና። በተቻለው አቅም መከላከያ ላከ። ሄዶ ወድቆ የሞተ ወታደር አለ። በቦታው ላይ አባቶች ሄደዋል። ብዙ የሃይማኖት ተቋማት መግለጫ አውጥተዋል። ሀዘን ነው በቃ። እና እናንተ ዳንስ የት ነበር? ታውቁታላችሁ እኮ ለአንድ ሳምንት የተለቀሰ አልሰማሁም ብላችሁ ደነሳችሁ። አሁን ደግሞ ይቅርታ ጠይቃላችሁ። በነገራችን ላይ ስለ መድኃኒት ስለ መተት ምናምን ነግራችሁ አውቃለሁ አይደል? ከቅርብ ጊዜ ወዲህ የማን ያዘዋል እሸቱ ይሄ ነገር በጣም የሳበው ይመስላል። ማህበራዊ ሚዲያ ላይ የሚያጋራቸው ነገሮች ወደዚህ ነገር በዙ። መተት ወይ ደግሞ ክፉ ስራ፣ የኃጢአት ስራ፣ የሰይጣን ስራ ከ7500 ዓመት በፊት ጀምሮም ነበረ፣ ዘንድሮም አለ፣ ወደፊትም ይኖራል። አዲስ ነገር አይደለም እንድታውቁት። ምክንያቱም ምድር ተፈጥራ ሰው ከተፈጠረ ጀምሮ ሰይጣን አዳምንና ሔዋንን ማሳት ከጀመረ ጀምሮ በእያንዳንዱ ዘመን ከመጽሐፍ ቅዱስ ኦሪት ዘፍጥረት እስከ ዮሐንስ ራእይ ብትገቡ በእያንዳንዱ ዘመን ሰዎችን ሲያስት፣ አብርሃምን እንኳን ሲያስተው ቅዱሳኑን የተባሉትን በነዛ በብሉይ ዘመን የነበሩትን ጻድቃን ሰማዕታቱን ደግሞ መከራ ሲያበላ ሲያስገድልና መከራ ሲያሳይ አይታችኋል። እነሱ እንደዛ የተጋደሉለት ደግሞ እኛ ተመችቶን በሶፋ በድሎት እንድንል አትጠብቁ። ይሄ ማለት ወዳጅን ሳትቀንስ ክፉ ነገር ይቀንስልኛል ብላችሁ እንዳትጠብቁ። ለምን እንዳልኳችሁ ልንገራችሁ። መጀመሪያ ስሙት። እሱ ማን ያዘዋል? ፓንትሽ የኔ እኮ ጠንቋይ ቤት ነው። የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ነው። ያንተ የግል የሆነ ማንም ሰው አያየውም ብለህ ያሰብከው ነገር ጠንቋይ ጓ ነው ያለው። በዛ ነው የተሰራብህ። እንዴት? ማን ነው መተቱን ያሰራብኝ? ጠላቴ ብለህ ነው የምታስበው። ያሰራብህ ግን ወዳጅ፣ የቅርብ ሰው፣ ሜቢ ቤተሰብ፣ አብሬ ተማርከው ከገንዘብህ ከኢነርጂ ከኃይል ያካፈልከው ሰው ነው። ጠላትህማ እንዴት ያንተን የግል ነገር ያውቃል? ፓንትሽ የት እንደሚቀመጥ የሚያውቀው የምታውቀው የቅርብ ሰዎች ነው። በጣም ተጠንቀቁ ሰዎች። ይሄ የሚመጣው የቅርባችሁ ሰው በእናንተ በውስጡ ባደረ አጋንንት ምክንያት ሲቀና ወይም ሲቀኑ በብራችሁ፣ በኃይላችሁ፣ በእውቀታችሁ፣ በጥበባችሁ፣ በትዳራችሁ፣ በስኬታችሁ ይቀናሉ። እነማን? ወዳጆቻችሁ ማለት ነው። ከዛ ይሄዱና አስገድግደው ያሰራሉ። እናንተ ደግሞ ምን ሆኜ ነው? ህይወት ከባድ ናት፣ አትሞላም፣ ጠላቴ ማን ነው? ምን አይነት ሰነፍ ነኝ ትላላችሁ። ኖ ሰነፍ ሆናችሁ አይደለም። አእምሯችሁ ጨለማ እንዲያስብ፣ ልባችሁ ተስፋ እንዲቆርጥ፣ ስሜታችሁ እንዲሰባበር፣ ወዲያው ተስፋ እንድትቆርጡ እንዲያደርጉ አሰርተውባችሁ ነው እነዚህ ሰዎችና ይሄንን የተሰበረ ስሜት ማሸነፍ አለባችሁ። አበው አባቶቻችን ምን አሉ? ወዳጆቼን 100 ጊዜ ነው ቼክ ማድረጋቸው፣ ጠላቶቼን 1 ጊዜ። ጠላቶቻችሁን እኮ ትጠነቀቃላችሁ አይደል? ወዳጅ የምትሉት ሰው ስቆ ሰንቶ ከናንተ ጋር ሄዶ ከበስተጀርባ ያስገደግድባችኋልና ከእንደዚህ አይነት ክፉ ወዳጅ እግዚአብሔር ይጠብቃችሁ። ይሄ ማለት ሁሉም ወዳጃችሁ መጥፎ ነው ማለት አይደለም። ጥቂት አሉ፣ ለእናንተ ለውጥ የሚደክሙ አሉ፣ በእናንተ ስኬት የሚስቁ ሰዎች አሉ፣ ለእናንተ መልካም ነገር የሚጸሉ የሚያብሉ የሚያጠጡ፣ እናንተ መልካም እንደሆናችሁ መልካም የሆኑ ጥቂት እግዚአብሔር የላከላችሁ ሰዎች አሉ። እነዛ ሰዎችን የምታስደስቱ ለነዛ ሰዎች ብላችሁ በርቱ፣ ጀግኑ፣ ትልቅ ሰው ሁኑ። ከእንደዚህ ከቆሻሻ አስተሳሰብ፣ ከመተት አሰራር፣ ከመጥፎ መንፈስ ዲያብሎስ መናፍስት ውጊያ እግዚአብሔር አምላክ ይጠብቃችሁ። እንደው ያላወቃችሁትን ነገር ተደብቀው የሚያደርጉትን በአደባባይ የግንባር ላይ ቁስል አድርጎ ያሳያችሁ፣ ያጋልጣችሁ። ወዳጅ ያላችሁ ጠላታችሁ መሆኑን ሕይወታችሁ ላይ መጫወቱን እግዚአብሔር አምላክ እናታችን ድንግል ማርያም ታጋልጣቸው። መልካም ንጹህ ቅዱስ ቀን እና ማን ያዘዋል? በሰውነታችሁ ላይ የሆነ አካል ነገር ወስዷችሁ ሰውነታችሁን የነካው ነገር አድርጓችሁ መተት ክፉ ነገር ይሰራባችኋል። የእናንተንም እድል የእናንተንም ክፉ ነገር ወይ መልካም ነገር
ሊወስዱባችሁ መከራና ስቃይ ሊያበዛባችሁ ይሞክራሉ አለን። ወንድማችን አልተሳሳተም። በነገራችን ላይ እኔ ነገር በጣም ሰፊ ነው እና የመጣነው ሲጀምር ለትግል ነው። ለትግል ማለት ዓለም ላይ ተፈትነን ልንመለስ ማለት ነው። እንደ አርሲዎቹ ሰማዕታት በክርስትና እምነታቸው እንደተገደሉ እንደ ቅዱሳኑ እንደ ጻድቃኑ እንደ ሰማዕታቱ ተጋርለን ሰማያዊ መንግስት ልንወርስ እንጂ ዘላለም ምድር ላይ ልንኖር አልመጣንም። ስለዚህ ስንመጣ ለፈተና እንደመጣን አውቀን ይሄ ነገሮች ትግሎች እንደሚገጥመን አውቀን ራሳችንን ገድበን ለእግዚአብሔር አስገዝተን ንስሐ ገብተን ስጋ ወደሙ ተቀብለን ክርስትናን አምነን በህይወቱ እየተመላለስን ካልኖርን በስተቀር እነዚህን ነገሮች አንዋጋቸው። መመለሻው በዓለም እየኖሩ በጭፈራና በዳንኪራ እየኖሩ እግዚአብሔርን ልቤን ያውቀዋል የሚሉ መመጻደቂያ ቃሎችን እየተጠቀሙ ራስን ማጥፋት ነው ሌላኛው ቋንቋ። ይህን ካረጋችሁ ራሳችሁን ማጥፋት ነው። በዋናነት መኖር ያለብን እያንዳንዱ ክርስቲያን በነገራችን ላይ ቅዳሜና እሑድ ሰንበት ነው አይደል? ስራ ሰርቶ ቅዳሜ ወይ እሑድ ለሰንበት ይኖረዋል አይደል? ማንም ሰው አገር ውስጥ ያለን ከአገር ውጭ ያላችሁ ደግሞ በተለያየ ቀን ወይ በአንዱን ቀን ወይ በሁለቱን ቀን ታርፉታላችሁ በሳምንት ውስጥ እና በመታርፋቸው ቀኖች ቤተክርስቲያን ቅዳሴ ያለበት ከሆነ ቅዳሴ ማስቀደስ ግዴታችሁ ብቻ ሳይሆን ሃይማኖታዊ መስፈርታችሁም ጭምር ነው። ቤተክርስቲያን አገልግሎት እንድንፈጽምባት ወይ ደግሞ እንድንፈጽም እንድንባረክ እንድንቀድስባት ነው የተመሰረተችው እንጂማ ሃይማኖት ለምን ያስፈልጋል? እምነት ለምን ያስፈልጋል? እንደሱ ከሆነ እምነታችን ደግሞ እግዚአብሔር ራሱ የሰጠንን ስጋዬን ብሉ ደሜን ጠጡ ብሎናል። እሱን ለማድረግ ደግሞ ንስሐ መግባት አለብን። ንስሐ ሳንገባ ስጋው ደግሞ ሳንቀበል በዓለም እየተመላለስን ዝሙት ፈጽመን አይ ተሳስቼ ነው የዛሬ ልቤን ያውቃል፣ ውሸት ዋሽተን አይ የዛሬን ተሳስቼ ነው ልቤን ያውቃል ለእንትን ብዬ ነው እያልን ለኃጢአታችን ከቨርና ሽፋን እየሰጠን እግዚአብሔርን እያገለገልን ነው፣ ሰማዕት እየሆንን ነው፣ አባትን እየተቀበልን ነው፣ ልጅነታችን ክርስትናችን አለ ብሎ መናገር አይቻልም። ክፉ ነገር የሚያደርጉብን ደግሞ መናፍስት ናቸው እንጂ ሰዎች በግላቸው አይደለም የሚያደርጉት። እላቸው ላይ ያለው ክፉ መንፈስ ነውና የምንዋጋው በጸሎት በኃይል ነውና የምትመልሱት እግዚአብሔርን መቀበል ማለት ንስሐ መግባት፣ ስጋ ወደሙ መቀበል፣ የእግዚአብሔርን አገልግሎት መፈጸም መኖርና መቻል፣ ትእዛዛቱን መፈጸምም ጭምር ነው። ያን ሁሉ አድርገን ግን በነገራችን ላይ እያደረግነው የምንፈጽማቸው ነገሮች አይኖሩም። እግዚአብሔር በፈቃዱ ነው የሚፈጽምልን የልባችንን መሻት አይቶ ነውና ነፃ ፈቃድ የተሰጠን ለዛ ነውና ይሄኛውን ተመለሱ። የእሸቱ መለሰን ድንቅ ስራ ላሳያችሁ። ይሄን ቪዲዮ አየውና የዶንኪ ዩቲዩብ መልስ ብሎ እሸቱ መለሰ ዘገበው። የዋልድባ ገዳም አባቶችን እናቶችን በተመለከተ ዶንኪ ዩቲዩብ የሆነ መረጃ አጋርቶ እኔም ቪዲዮ ሰርችላችሁ ነበር ትንሽ የበዛ ነገር አለው በሚልና አንዳንድ ጉዳዮች የመንፈሳዊ እይታችንም ልዩነት ይኖራል። እድሜም ይኖራል፣ ስራም ይኖራል፣ የበለጠ ለማስተዋወቅ መጓጓትም ይኖራል፣ ፍጹም ቅንነትም ይኖራል። ያንን ማሰብም ተገቢ ነው። አንዳንድ ስርዓቶች በቅንነት በየዋህነት በዘለማድ ይፋለሳሉ። ሲፋለሱ እኔ አንድ ነገር አምናለሁ። በምድር ላይ የሰው ጠላት አለኝ ብዬ አላስብም። ጠላት ማለት በነገራችን ላይ ለሁላችሁም የሰው ጠላት የላችሁ። ጠላት ያላችሁ ሰዎቹ ላይ ያደረው ክፉ መንፈስ ወይ ክፉ ሐሳብ፣ ያ ሐሳብ ደግሞ የሰውየው የራሱ አብሮ የተፈጠረው አይደለም። ያንን ነገር ደግሞ ማዳበርና ለማዳበር የግለሰቡ ድርሻ ነው። ነገር ግን ይሄ ወንድማችን የውሃ መጠጥ ውሃ ፕሮጀክት ለመስራትና ለዚህም ድጋፍ እንዲደረግለት ከዚህ በፊት በተደጋጋሚ በደረጃ ነግሮናል። እንዴት ለገዳማትና ለቤተክርስቲያን ድጋፍ የማሰባሰብ ስራ እንደሚሰራ፣ መስፈርቶቹ ምን እንደሆኑ፣ እንዴት እንደሚያጠና፣ ማስረጃና መረጃ እንዴት እንደሚጠይቅ፣ በእነዛ መስፈርቶች መሰረት እንዴት እንደሚሄድ፣ ጉዳዩን ለጥናት ፕሮጀክቶቹ ምን እንደሚመስሉ፣ ምን ያህል ወጪ እንደሚሸፍኑ አጥንቶ እንደሚሄድ ጭምር በዝርዝር ነግሮናል። ይሄን ነግሮን ምናልባት ከዛ የዛን ጊዜ ታስታውሱ ከነበር ፕሮግራሙ ካቀረበ በኋላ በተለይ ዋልድባና ሌሎች ገዳማት ቦታዎች ላይ እንደ ዘመድኩን በቀለ ውጤታማ ስራ የሚሰራ ኦርቶዶክሳዊ አላየው። አንደኛ ደረጃ ብዬ የምለው ማለት በጣም ውጤታማ ስራዎች ይሰራል፣ ያሳካል፣ ይፈጽማል። ብዙ ጊዜ እኛ አባቶች መተው ባለፈው ቃለ ቀርንም ላይ አርያ ሚዲያም ላይ ነግራቸዋለሁ። እኛ የሴቶች ገዳም የሚባል የለም፣ ዋልድባ ተብሎ የሴቶች የሚባል ገዳም የለም አሉኛ አባት። ሰቋር ኪዳነ ምሕረት ሌሎች ቦታዎችም ሲጠሩ እንደዚህ ተብለው በዘልማድ እየተጠሩ ነው። መተው ግን ኢንተርቪው የሰጡ ትግረኛው ሚዲያ ላይ ነው። ከመስጣቸው በፊት መምጣታቸውን ነግሬያችሁ ነበር። እንደመጡ ነግሬያችኋለሁ። አይ ቲንክ ተስፋ አድርጌ ነበረው በአካል ከሱ ጋር ይነጋገራሉ ወይ ደግሞ በዚህ ጉዳይ ላይ ያወራሉ ብዬ ነበር ተስፋ አድርጌ ነበር። አልተነጋገሩ ይመስለኛል። ቢነጋገሩ ኖሮ እነሱም ሚዲያ ላይ አይወጡም ነበር።
ቢወጡ ራሱ መውጣት ያለባቸው በሱ ሚዲያ ነበር የመጀመሪያው ድርሻ። ወይ አልፈለጉም ወይ ቅር ብሏቸዋል ወይ ደግሞ እሱ አልቻለም ወይ ስልክ አላነሱለትም ወይ ይሄ ነገር ያልተመቻቸ ነገር ገጠመኛ አላቸው። ስለዚህ አባቶችንም እሸቱንም አንወቅስም በዚህ በኩል። ነገር ግን የሴቶች ገዳ የሚባል የለም ቀረጻው ዓለማዊ መስሏል ያሉበትን አግባብ ቪዲዮን አሳይቻችኋለሁ። እሸቱ ያስደንቀኝ ምላሽ ይሄ ነው። አባታችን በአባታዊ ቃል ነው ቅሬታቸውን የገለጹት። አስኮርፎናል ብለው ነው የተናገሩት። ሰው የሚያኮርፈው የሚወደውን ሰው ነውና አስኮርፎናል። በጭካኔ አይደለም ይህንን ሐሳብ የገለጹት በፍቅር ነው። ስለዚህ አባታችንን በጣም ማመስገን እወዳለሁ። እኔ ደግሞ በፍጹም አባቶቼ እንዲያኮርፉብኝ አልፈልግም። በእኔ በኩል ያለውን እውነት ላስረዳ። አባታችን እንግዲህ ዶንኪ ቲዩብ ለአንድ ቤተ ክርስቲያን ወይ ገዳ እንግዲህ የነገርኳችሁን ሐሳብ ነው የሚዘረዝረውና ፍጹም ለሰራውት ስራ ፍጹም ይቅርታ ጠይቃለሁ ብሏልና ምናልባት እኔ በወቅቱ ቀድሞ መተው እንደነበረ ቪዲዮ በተለቀቀ በሶስተኛው ቀን ሰምቼም ስለነበረ መረጃውን ቪዲዮ ይወርዳል ብዬ በወቅቱ ተስፋ አድርጌ ነበር። ምናልባት ዶንኪ ቲዩብ መረጃዎቹን ስልክ አለማንሳት ወይ ስራ ሌላ ጉዳይ ከነበረባቸው በዚህ ጉዳይ አለመነጋገራቸው ከሆነ አነጋጋሪ ይሆናል። እንግዲህ እነሱም የሚያዩት ይሆናል። ወደፊት እንዲህ አይነት ነገሮች ለሁላችንም ስለሚጠቅሙ እሸቱ ዛሬ ድንገት ነው የተሳሳተው እንጂ በጣም ብዙ ነገሮች መልካም ስራዎች ይሰራል። እነዚህ አይነት ስህተቶች ደግሞ ማንም ሰው የሚገጥመው ከሱ የበለጠ መነሳሳት ብዙ ሰዎች አለንና ሌሎቻችን ላለመሳሳትና አባቶቻችን ላለማሳዘን እንጠቀምበት። የመጀመሪያው እሱ ጋር የተፈጠረው ስህተት። ሁለተኛ እናንተም አባቶቻችን ገዳማ ያላችሁ አባቶቻችን ብዙ ጊዜ እኛ የተቸገርነው ማህበራዊ ሚዲያ ላይ የሚመጣው ገንዘብ ትልም አድርገው የሚንቀሳቀሱ ቤተክርስቲያንና ገዳማት በጣም ብዙዎች አሉ። የሚንቀሳቀሱ በተለይ ገዳማቶችን አልልም በብዛት ቤተክርስቲያኖች ደብሮች በብዛት በጣም ይመጣሉ ገንዘብን ዓላማ አድርገውና አደገኛ ነው ያካሄድና ትንሽ ያስፈራኛል። ይሄ ነገር የሚያስፈራኝ አደጋ ስለሆነ ቤተክርስቲያን አደጋ አለ። ገዳማት ላይ ቤተክርስቲያን ላይ ምናምን ላይ የምንቸገረው ነገር መነኮሳትኛ ከተማ ውስጥ ያስቸግረውናል። የከተማ መነኮሳት ቆብ ለብሰው ከተማ ይዘው መስቀል ይዘው በእጃቸው ስላድኖ ይዘው መንገደኛ እያሰለሙ ገንዘብ የሚሰበስቡ በመነኮሳት ቆብ እየገዙ የሚነግዱ ነጋዴዎች ያስቸገሩ እነሱ ናቸው። እናንተማ በባት ኖራችሁ እድሜያችሁን ህይወታችሁን ስጋችሁንም ነፍሳችሁንም ለእግዚአብሔር አስገዝታችሁ የምትኖሩ አባቶች ናችሁና እንደው የዓለም ገንዘብ ባያሳሳን ለእናንተም በተለይ ለቤተክርስቲያን አመራሮች የምንጠይቀው እንደው የሰው ነፍስ ቢያሳሳን በጣም ይጠቅመናል። ወንድማችን እሸቱ መለሰ የዩቲዩበር ሆኖ እንደ ገዳማውያን ትህትና የተላበሰ ጨዋ ምላሽ ስለሰጠ እግዚአብሔር ያክብር። ይሄንን ምላሽ ነው የምሰጠው። በጣም እናመሰግናለን ላደረከው ነገር። እንዲህ አይነት ትህትናና ምግባር ለሁላችንም ግዴታ አለብንና ላደረከው ነገር እናመሰግናለን። አባቶቻችንም መልእክታችሁ ደርሶናል፣ ሰምተናል። መጀመሪያ ሚዲያ ላይ መቅረባችሁና ከሱ ጋር ተነጋግራችሁ እሱ ጋር ብትቀርቡ የበለጠ ደስ ይለን ነበር። ላደረጋችሁት ነገር እናመሰግናለን። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀረብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን